ተቋም መነኩሴ ነኝ። እንግዲህ ይውላል እንደምትመለከቱት ወደ ፊኒሽንግ ደርሰን ይገኛል ማለት እግዚአብሔር እሱ ክብሩን ይውሰድና በእውነት እዚህ ደረጃ ደርሰናል። ለዚህ ቤተክርስቲያን የበኩላችሁን አስተዋጽኦ እያደረጋችሁ ያላችሁ መድኃኔዓለም የሚያውቃችሁ በመላው ዓለም ያላችሁ በእውነት ክብር ያድልልን። እርዳታችሁ አሁንም ያስፈልገናል። በተያዘለት ጊዜ ማለቅ እንድችል ሁላችሁም ህጋዊ የሆነ የቤተክርስቲያን አካውንት እዚሁ ላይ ያስቀምጥላችኋለሁ። ቼክ እያደረጋችሁ አስራት በኩራታችሁን የምታደርጉትን አስተዋጽኦ ሁሉ ለዚህ ቤተክርስቲያን እንድታደርጉ በድጋሚ በመድኃኔዓለም ስም አደራለሁ። ከጥቅምት 27 ወዲህ የምታዩት ስራ ሁሉ ይጠናቀቃል ማለት ነው። ወደ መጨረሻው ፊኒሺንግ ደርሰናል። ይሄ ደግሞ የምትመለከቱት የወንዶች መግቢያ ደረጃ ነው። ወንዶች በዚህ በኩል ነው የሚገቡት። እግዚአብሔር ይመስገን። አካባቢ ከጥቅምት 27 ወዲህ የምታዩት ስራ ሁሉ ይጠናቀቃል ማለት ነው። በመሆኑም በእውነት በመላው ዓለም ያላችሁ የመድኃኔዓለም ወዳጆች የተዋሂዶ ልጆች እንደው አስራት በኩራታችሁን አጠራቅማችሁ ለየትኛው ደብር ለየትኛው ገዳም እንስጥ እያላችሁ ያላችሁ ግደላችሁም ለዚህ ቤተክርስቲያን ብትሰጡ ገንዘባችሁ ቀጥታ ስራ ላይ ይውላል። እንደምትመለከቱት ወደ ፊኒሺንግ ደርሰናል። አንድ አመት ባልሞላ ጊዜ ውስጥ ከ60% በላይ ተሰርቷል ማለት ነው። እጅግ ተአምር ነው። መድኃኔዓለም በራሱ የራሱ ልጆች እያነሳሳ በዚህ በአዲስ አበባ በዚህ በደብረ ዘይት በዱኮም በተለያዩ ቦታ ያሉ ልጆቹን መድኃኔዓለም በራሱ ጊዜ እየጠራ ክብሩን እሱ ይውሰድና እንደምትመለከቱት የመጨረሻው ፊኒሺንግ ላይ ደርሰናል ማለት ነው። ምናልባት የሚቀረን የምትመለከቷቸው እነዚህ የግራውንድ በሮች ናቸው። እነዚህ ወደ 3 በርና 3 መስኮት እንደዚሁም ደግሞ የቀለም የጅብሰም የሴራሚክ የኮርኒስ እንደነዚህ አይነት የመሳሰሉ የፊኒሺንግ ስራዎች ይቀሩናል። በመሆኑም ግዴላችሁም የቤተክርስቲያኑ ህጋዊ አካውንት እዛው አስቀምጥላችኋለሁ። የተቻላችሁትን ሁሉ እንድታግዙን በመድኃኔዓለም ስም አደራ እላችኋለሁ። ተጓዥ መነኩሴ ነኝ።